ሰላም የተከበራችሁ ተመልካቾቻችን ከቲሂድን ቴሌቪዥን ዜና ነው። የአድ ሀገራዊ ነዋሪዎች የሆኑ አራት ባለሀብቶች ከመከላከያ ሰራዊት መሳሪያ ተገዛላችሁ በሚል ምክንያት ሰኔ 3 2006 ዓ.ም እንደታሰሩ ምንጮቻችን አስታወቁ። በትግራይ ሰሜናዊ ምዕራብ ዞን ታቲያዲያው ወረዳ አድ ሀገራዊ በህጋዊ ንግድ ስራ ተሰማርተው የሚተዳደሩ ባለሀብቶች መሳሪያና ጥይት ከመከላከያ ሰራዊት ተገዛላችሁ እንዲሁም በኮንትሮባንድ የወርቅ ማሰሻ ማሽን አስገብታችኋል በሚል ፍትሃዊነት የሌለው ምክንያት በአድ ሀገራዊ ፖሊስ ጣቢያ ታስረው እየተሰቃዩ እንዳሉ የታሰሩትን ቤተሰብ መሰረት በማድረግ የደረሰን መረጃ አስረድቷል። በአድ ሀገራዊ ታስረው እየተሰቃዩ ካሉ ዜጎቻችንም ቀሽ በየነ፣ አዲስ ዓለም አዛናው፣ ሀፍቱ ገብረ ህይወትና ጉሽ ገብረ ዋዲ የተባሉ ሲሆኑ የአድ ሀገራዊ ፖሊስ ጣቢያ ኃላፊ ምክትል ኮማንደር አያሁ ነይ በበኩሉ እነዚህ ንጹሃን ዜጎች በታሰሩበት የፈጠራ ክስ ፈርተው ጉቦና ጥቅማ ጥቅም ቢሰጡኝ ከሚል ስስታም ባህሪው የተነሳ በልዩ ሁኔታ ይዞ እያሰቃያቸው እንዳለ ከተገኘው መረጃ ለማወቅ ተችሏል። በኢሃዲግ የመከላከያ ሰራዊት ውስጥ የተስተካከለ አሰራር ባለመኖሩ ምክንያት የተበሳጩ ነባር አመራሮች ከዚህ የውትድርና ስራ እንወጣለን በማለታቸው እየተጠለፉ በመውሰድ ላይ እንዳሉ ታወቀ። የ22ኛ ክፍለ ጦር ክፍል በሆነችው አንድ ሬጂመንት ሰኔ 2 2006 ዓ.ም በተደረገ ስብሰባ ላይ 50 አለቃ ሙሩጽ ፍሳህ የተባለ የጽንብላ ትግራይ ተወላጅ እኛ አንድ ሀገር የሚል አላማ ይዘን እስካሁን ክቡር የሆነችዋን ህይወታችንን ሰጠን ስንከራተት ቆይተናል። ቢሆንም ግን የመንግስት አሰራር ከጊዜ ወደ ጊዜ እየተበላሸ በመምጣት ላይ ስለሆነ ህጋዊ የሚባል አሰራር ጠፍቶ በአመራሮች በኩል ስስት በመንገሱ በታችኛው እርከን የሚገኝ የሰራዊት አባል በአዛዦች ዘንድ ታማኝነት አጥቶ እየተበተነ ስለሚገኝ እኔም በበኩሌ አልፈርምም ካሁን በፊት ባለማወቅ የተሳሳትኩት ይበቃኛል ብሎ ስብስባው ላይ እንደተናገረ ለማወቅ ተችሏል። በመረጃው መሰረት 50 አለቃ ሙሩጽ ፍሳህ በስብሰባው ላይ ብልሹ ለሆነው የመከላከያ ሰራዊት አካሄድ በነቀፈበት ጊዜ በስብሰባው ላይ የነበሩ የሰራዊት አባላት የደገፉት መሆናቸውን የተመለከቱ ስብሰባውን ይመሩ የነበሩ የስርዓቱ ካድሬዎች በግልጽ ለገመገማቸው ወታደር ጠልፈው ወደ ማዕከላዊ ዞን በመውሰድ የሰወሩት ሲሆን ይህንን ድርጊት የሰሙ ቤተሰቦቹ ከጽንብላ እዙ ወደሚገኝበት በመሄድ ልጃችን የት ነው ያለው ልናየው ፈልገናል ብለው በጠየቋቸው ሰዓት ለስራ ልከነዋል ልታገኙት አትችሉም የሚል ምላሽ ስለሰጧቸው ቤተሰቦቹ ስለ ልጃቸው የሚተባበራቸው የአመራር አካል ማግኘት እንዳልቻሉ መረጃው አክሎ አስታውቋል። ከቲሂድን ቴሌቪዥን ዜናችን እንደቀጠለ ነው። በኢትዮጵያ የተቃዋሚ ድርጅቶችን የመረጃ እንቅስቃሴ የሚቆጣጠሩ ከተለያዩ ክልሎች የተወጣጡ ወጣቶች በአዳማና በባህር ዳር ከተሞች ስልጠና ተሰጠ። መጪውን የ2007 ዓ.ም ምርጫ ምክንያት በማድረግ ወያኔ ኢሃዲግ በኢትዮጵያ የተቃዋሚ ድርጅቶችን የኢንተርኔት መረጃ እንቅስቃሴ በተለይ በፌስቡክ እና በኢሜል ከህዝብ ጋር ያላቸውን ግንኙነት የሚያጸና ከሁሉም የሀገሪቱ ክልሎች የተወጣጣ የመረጃ ግብረ ኃይል በባህር ዳርና በአዳማ ከተሞች ስልጠና የሰጠ ሲሆን አንደኛው ዙር ስልጠና በአዳማ ከተማ በመገናኛና ኮሙኒኬሽን ሚኒስትሩ አቶ ሬድዋን ሁሴን ዋና አስተባባሪነት 235 የመረጃ ግብረ ኃይሎች ስልጠናውን የወሰዱ ሲሆን በቅርቡም ከ2500 በላይ የተለያዩ የፌስቡክ እና የኢሜል አካውንቶችን በኢንተርኔት ከፍተው ኃላፊነታቸውን መወጣት እንደሚጠበቅባቸው ሚኒስትሩ አሳስበዋል። ይህ በእንዲህ እንዳለ በተመሳሳይ ሁለተኛው ዙር ስልጠና በባህር ዳር ከተማ ከሁሉም ክልሎች የተወጣጡ 300 የመረጃ ግብረ ኃይሎችን ያካተተ ስልጠና የተሰጠ ሲሆን እነዚህ ግብረ ኃይሎችን በታቀደው እቅድ መሰረት 3000 የኢሜል እና የፌስቡክ አካውንቶችን በመክፈት የማጥመድ ስራቸውን እንደጀመሩና ከዚህ በፊትም ለሙከራ ተብሎ በተሰራው ስራ ላይ ክልሉ ውጤታማ በመሆኑ በቀጣይም ለቤኒሻንጉል ጉሙዝ ክልል የተሞክሮ ልውውጥ እንደሚያደርግ ታማኝ ምንጮቻችን አክለው ዘግበዋል።
በምዕራብ ትግራይ ሁመራ ከተማ 04 ቀበሌ የሚገኝ ማህበረሰብ በከተማዋ ፖሊሶች መጥፎ አሰራር እያማረረ እንዳለ ምንጮቻችን አስታወቁ። በመረጃው መሰረት በሁመራ ከተማ 04 ቀበሌ የሚኖር ህዝብ ግፍ እየፈጸሙ ባሉት የአካባቢ የወያኔ ኢህአዴግ ስርዓት የፖሊስ አባላት ምሽት ላይ ተደራጅተው በሚንቀሳቀሱበት ሰዓት የህብረተሰቡ አባላት እየደበደቧቸው እንዳሉ ለማወቅ ተችሏል። በስርዓቱ የፖሊስ አባላት መጥፎ አሰራር የተበሳጩ ወጣቶች ግንቦት 5 2006 ዓ.ም ለጊዜው ስሙ ያልታወቀ ፖሊስ አባል ተመቶ ሆስፒታል ገብቶ እየታከመ መሆኑና ወንጀሉን የፈጸሙት ወጣቶች በማምለጣቸው ምክንያት በአካባቢ የምትኖር አንዲት ሴት ፖሊሱን የመቱት ታውቂያቸዋለሽ ተብላ አላውቅም በማለቷ ምክንያት ወደ እስር ቤት ወስደው እንዳሰሯት የተገኘው መረጃ ጨምሮ አስረድቷል። የተከበራችሁ ተመልካቾቻችን የዕለቱ የነበሩን ዜናዎች እነኚህን ይመስሉ ነበር። ከኛ ጋር ቆይታ አድርጋችሁ ስለተከታተላችሁን እጅግ ነው አድርገን እናመሰግናችሁ። በእያላችሁበት መልካም ጊዜ ሆነላችሁ።